ዓለም ወደዳችሁም ጠላችሁም ነው እያልኳቸው ያሉት። የፈለገ አለቅሽም ብትሏት ውበትህን እንደ ሸንኮራ እንደ ማስቲካ አላምጣ አውጥታ ትጥልሃለች። በሚያልፈው ዓለም የማያልፍ እግዚአብሔርን አትጣው። ቀብረው ሲመለሱ በሚረሱ ሰዎች የማይረሳ እግዚአብሔርን አትጣው። ስለዚህ ተመልከት፣ ዓለም ብትወድ ምንድነው የምታደርግልህ? ጠላት ነው የምታመጣብህ። የእውነቴን ልንገራችሁ በቤቴ ይህች ዓለም የፈለገ ብትወድ መልሳ ባሪያ ነው የምታደርግህ። እኔ እንደውም እዚህ እንደመጣሁ አዲስ አበባ እንደው ለመጀመሪያ ጊዜ ጎለል እያልኩ መገናኛ አካባቢ ስወርድ ሶፊ የሚባለው ነገር እየተዋወቀ ነበር። የሶፊ የሚባለው የሚጠጣው ማለት ነው። እና እሱ እየተዋወቀ በመኪና በጭነት መኪና አምጥተው ሰውን ጠጥሩ፣ ቅመሷት ይላሉ። ሰው እየሄደ በቁሙ አንዳንዱን ሁለቱን እየለበጠው ይሄዳል። ለምንድን ነው እንደዚያ የሚያደርጉት? መጣሙን አውቆ ነገ እንዲገዛ ነው። ዓለም ከዚያ በኋላ ብር ካልከፈልክ ትጠጣለህ። አሁን ሶፊ ያቀምሳል ወይ ነው ሞክር፣ ከሰጣሽ ሞክራለሁ ካልክ ሞክረው። ዓለም እንዲያ ናት። የመጀመሪያ ምን ትሰጥሃለች? አለ ዝና። በዝና ደስ ሲልህ ወደዚያው ያንተን እውቀት 2 እጥፍ የሚለካ ባለዝና ሲመጣ ሐዘን ታመጣባለች። ዓለም ሁሉን ፈቅዳ 24 ሰዓት እንድትበላ ታደርጋለች። ሱካር በሽታ አፍልቃ ደግሞ ታስጨንቃለች። ዓለም ጫት እንድትበላ ሲጋራ እንድታጤስ ትፈቅድላለች። ኋላ ደግሞ የሱስ ባሪያ አድርጋ ብርህን ጨርሳ የሲጋራ እስከ 5 10 ብሮ እስኪ ይላል ማለት ባሪያ ነው መልሳ የምታደርገው። ዓለም ዘውድ ትደፋላለች። የወርቁን አክሊል ንጉሥ እንትና እንድትባል ማለት ነው። ኋላ ምን ታደርጋለች? ደግሞ አንዱን ጀግና ታስነሳውና ይመጣል። ሲመጣ ዘውድህን ሲቀማ ታለቅሳለህ ማለት ነው። ዓለም ጆሮ ላይ የጆሮ ጌጥ ድንጋይ እንድታንጠለጥል ታደርጋለች። ሌባው ከፍቷል። አሁን ሰው ይደርሳል ብሎ በቢላው በጩቤ እስከነ ጆሮ ቆርጦ ይዞ ጭልጥ ነው ማለት ነው። ሐዘን ነው የምታስከትልብን። ዓለም የፈለገ ብታነግስህ ነገ ታወርዳለች። የማናጣውን እግዚአብሔርን እንዳናጣ እግዚአብሔር ይርዳል። ስለዚህ ሁልጊዜ ቢሆን ማንን እናትርፍ? ኃጢአት ስትንሰራ እኔም አብረን እየሰራን ስለሆነ ማለት ነው። ኃጢአት ስንሰራ ሁልጊዜ ማሰብ ያለብን ከእግዚአብሔርና ከዚህ ነገር ማለት አለባችሁ። እስኪ በሉላችሁ፣ ከእግዚአብሔርና በሉ ከዚህ ነገር። ሰው አንተ ጅላጅል ሲልህ ቆይ ሰውየውን ልኩን ነግሬው ከእግዚአብሔር ጋር ከምለይ ሰውየው ልኬን ነግሮኝ እግዚአብሔርን ከማላጣ ወይም ደግሞ እኔ ልኩን ነግሬው እግዚአብሔርን ከማጣ ማለት አለብን ማለት ነው። ስትሰደብ ማን ትዝ ይበልህ? እና ሰው ሲሰድብ አንተም ልኩን ታቀምሰዋለህ፣ እግዚአብሔር ደግሞ ልክህን ያቀምሳል በሲኦል ማለት ነው። ስለዚህ እግዚአብሔርን እንዳናጣ እንሆን። እግዚአብሔር ከሁላችን ጋር ይሁንልኝ ነው። ስለዚህ ይህን ካልኳችሁ ኃጢአት ማለት ምን ማለት ነው? በሉ ንገሩኝ እንጂ ማንን ማጣት? የማናጣውን እግዚአብሔርን እንዳናጣ ነው። የማይታጣ መቼም ቢሆን ልናጣው የማይገባን እግዚአብሔር ነው። መንግስተ ሰማያትን እናገኛታለን እንዴ? መንግስተ ሰማያት እኮ የምትወረሰው ተመልከቱ፣ በልብስ ላቂ በሳንቲም ድቃቂ ነው። መንግስተ ሰማያት ምንድነው? አኮ በብዙ ነዋይ መንግስተ ሰማያት ትተረከብም አይኮንም። መንግስተ ሰማያት በውሃ ትገኛለች። ማን ካለ እግዚአብሔር ከሌለ የፈለገ በዓለም ላይ ያለ ሀብት ብትደምር መንግስተ ሰማያት ማይደርስ። የእውነቴን ነው የምነግራችሁ። እና መንግስተ ሰማያት እንድንገባ እግዚአብሔር ይርዳን። ስለዚህ ማንን ማትረፍ? እሺ ብድር ኃጢአተኛ በሉ መልሳችሁ ተበድሮ አይከፍልም። ብድር ምንድን ነው? ከዚህ ነው መነሳት የፈለግኩት። ብድር ምንድን ነው? በገጠር ቋንቋ በገጠር ባህል ወይም በከተማውም ችግር የለውም ስላለውን ከባንክ ተበድረ መኪና እንደምትገዛ ያለ ነው። በገጠር ምን ይደረጋል? ገበሬ ከባለ ሀብት ዘር ይበድርና ይዘራል። የዘራትን መልሶ አምጥቶ ዘር ለሰጠው ሰው ይሰጣል። የሰማችሁ ነው። ሌባው ግን ምን ያደርጋል መሰላችሁ? ሲደርስ አጭዶ ወቅቶ ጎተራው አስገብቶ እገሌ ዘሩን የወሰድከውን መልስልኝ እንጂ እጄን እግሬ አድርገው
አይኔን ግንባር ያደረገው አላየሁም ብሎ ቁጭ። አልገጠማችሁም? ሰው እንዲሁ እኮ አስቸጋሪ ነው። 50 ብር ሰጣችሁት 50 ብሯን መልሳት እንጂ ስትሉት ግን መቼ ነው የሰጠኸኝ ደግሞ ይላል ማለት ነው። አንዳንድ አይነት ደረቅ አለ ማለት ነው። እና እንደዛ ነው። ስለዚህ ምንድነው መሰላችሁ ዘሪ የተባለው እግዚአብሔር ነው። ኃጢአት ምንድነው? ዘር የተባለው አካል ነው። ዘር ምንድነው? ዘር ምንድነው? አካል ከማን የተቀበልነው ነው? ባለጸጋው ማን ነው? እሺ አሁን ባጭር ቃል አንድ ነገር ብቻ ልጠይቃችሁ። ለመጽደቅ ምንድነው የሚያስፈልገው? ምን መሆን ነው የሚያስፈልገው? ብር ነው የሚያስፈልገው? ስልጣን ነው የሚያስፈልገው? ዘመድ ነው የሚያስፈልገው? እንደዛ አይደል? ጉቦ ነው ሊባል ይችላል አይደረግም እንጂ ማለት ነው። እና ለመጽደቅ ምን ያስፈልጋል? እግዚአብሔር ራሱ ያስፈልጋል። ጥሩ ነገር ለመጽደቅ መጽደቂያ ነው ያልኳችሁ። መጽደቂያ ምንድን ነው? አቤት ንስሐ መጽደቂያ ነው። ግን ንስሐ ነው መጽደቂያ? ንስሐ መታጠቢያ ነው። እሺ መልካም ስራ በጣም ተሳስታችኋል ማለት ነው እናንተ። እሱም ጥሩ ደግ ነገር መስራት ጥሩ ነው። መስሪያው ምንድን ነው? አካል ነው። እዚህ ጋር ላይ እግዚአብሔር ይስጥልኝ። በደንብ አድርጋችሁ አዳምጡ። ሰው ፍጥረት ከራሱ የሆነ ነገር የለው። ማን ከራሱ የሆነ ነገር የለው? እናንተ የማን ናችሁ? አካላችሁ የማን ነው? ማን ነው የሰጣችሁ? እስኪ አሁን ሰው እኔ በቃ መኩራት አሁን ሰው ዝም ብሎ ሲኮራ ስታዩት በጣም ነው የሚያስቀው እኮ ሰው ሲኮራ ከኔ ጀምሮ ማለት ነው። የራሱ ነገር እኮ የለውም። ምን ትብከ ዘይነሳይከም ካልእከ ወምን ትብከ ዘይኮነው በለከ። ምን ያልተቀበልከው ምን አለ? አይንህ ከሆነ እግዚአብሔር ሰጥቶ ነው። ሁሉም እጅ፣ እግር፣ አይን፣ ህሊና እግዚአብሔር ሰጥቶ ነው። ልብስ እግዚአብሔር ከፈጠረው እጽዋት ነው አውጣት የለበስከው። ሊቅነት ከሌላ ሰው ነው ያገኘው። ያንተ የሆነ ነገር የለም። ማን የሰጠህ? ያኮራል እንዴ ታዲያ? በሰው ገንዘብ መሆናችሁ ነው የምትኮሩት። አሁን አይን ሊያኮራ ይገባል? አያኮራም እኮ ነው። ማን የሰጠህ? የራስህ ማንነት ቢኖርህ መኩራት ትችል ነበር። ፍጥረት የራሱ ማንነት የሌለው ሁሉ ማንኛውም ሰው የራሱ ማንነት የለውም። እና ወደ ነገር ልመልሳችሁ። መጽደቂያ ምንድነው ነው ጥያቄ። መጽደቂያ ምንድነው? አይ እናንተ እኮ ሁላችሁ ትልቁ ችግራችሁ እሱ ነው። መጾም፣ መጸለይ፣ መመጾዝ፣ ማስቀደስ፣ መስገድ በቃ ወዘተርፈ ብላችሁ ልታወርዱ ነው። እኔ እያልኳችሁ ያለ መጽደቂያ አካል ነው። መጀመሪያ እስኪ በሉላችሁ መጽደቂያ በሉ አካል ነው። ቅዱስ ጎርጎርዮስ ሲናገር እንዲህ ይላል፣ የመንግስተ ሰማያት ዋጋ ስንት ብር ነው ይላል። የመንግስተ ሰማያት ዋጋ ስንት ብር ነው? ዛሬ እነግራችኋለሁ። መንግስተ ሰማያት የምትገዙበትን ብር ማለት ነው። የመንግስተ ሰማያት ዋጋ የመጀመሪያው አካልህ ነው አለ። ማን ነው አለ? በደንብ ተነገሩ። መንግስተ ሰማያት ለመግባት እኔ ድሃ ሁኑ አላልኩም። ስሩ። ቤተክርስቲያን ድሃ ሰው ሰርቶ አልሳካለት ያለውን አይደለም ያልኩ ያለሁት። ድሃ ሁኑ ብላ አሰብክም። እግዚአብሔር አይን የሰጠ ወጥተህ ወርደህ እንድታይበት ነው። እጅ የሰጠ እንድትሰራበት ነው። እግር የሰጠ እንድትራመድበት ነው። ጆሮ የሰጠ እንድትሰማበት ነው። አይን የሰጠ ቲክቶክ ላይ አፍጥጠህ የሰው ሀብት እያየህ በቅናት ሙልጭ ብለህ ስታለቅስ ለሰው ክፋት ስትሰራ እንድትውል አይደለም። ስለዚህ እግዚአብሔር አካልን የሰጠን ለመጽደቂያ ነው ባጭሩ። መንግስተ ሰማያት እንደዛ ከሆነ የመንግስተ ሰማያት ዋጋው ስንት ነው ይልና ሲናገር ለመበለቲቱ 1 ዲናር አለ። እስኪ በሉ ለመበለቲቱ ስንት ነው ንገሩ በደንብ። በአንድ ብር ገባች ማለት እኮ ነው። አያችሁ። ለጴጥሮስ ደግሞ 1 አህያ ናት አለ። እስኪ በሉ ለጴጥሮስ በሉ 1 አህያ። ለዮሐንስና ለያዕቆብ ደግሞ መረባቸው ናት አለ። ምናቸው? ለቅዱስ ማቴዎስ ደግሞ ግብሩ ናት አለ። የመንግስተ ሰማያት ዋጋ ስንት ነው ብትለኝ ያለህ ያህል ነው። ገብቷችኋል? የመንግስተ ሰማያት ዋጋ ስንት ነው ንገሩኝ እንጂ። ያለህን ያህል ነው። ያ ማለት በደንብ አድርጋችሁ ስሙ። ያቺ ባልቴት ያላትን ሁሉ 1 ዲናር ነበር ያላት። ያችን ያለቻትን 1 ገንዘቧን ብትሰጥ እግዚአብሔር ምንድን ያደርግላት? ካለው ሰው ሁሉ በላይ ሰጥ ይቻላል። 1 ዲናር እግዚአብሔር ያያል። ተመልከቱ። ለቅዱስ ጴጥሮስ ደግሞ 1 አህያ ናት።
አሁን በጣም የሚገርማቸው ሐዋርያት አንድ ጊዜ ኩራት የሚባል ነገር ተነሳባቸው። ምን ብለው? ቅዱስ ጴጥሮስ እኔ ነኝ እንጂ በመንግስተ ሰማያት ትልቅ የምሆነው፣ ምክንያቱም በሽምግልናዬ ሁሉን ትቼ እንደውም ቅዱስ ጴጥሮስ ሲጠይቅ ሁሉን ትተን ተከትለን ዋጋችን ምንድን ነው አለ። እስኪ በሉ ሁሉን ትተን ተከትለን። ጴጥሮስ ስንት ሀብት አለው ነው ያልኳችሁ? በሉ አንድ አህያ በሉ እንጂ በአንድ አህያ ሁሉን ትተን ይባላል? እንዲህ ነው እኮ። ምን ማለት ነው መሰላችሁ? አንድ አህያ ብቻ አይደለም ቅዱስ ጴጥሮስ የተወው አሉ። ነገ ሰርቼ አገኛለሁ የሚል ልቤን ሁሉ ትችላለሁ ማለት ነው። ነገ ሰርቼ ከብራለሁ አይልም ቅዱስ ጴጥሮስ። ማን ነው ሀብቱ? ራሱ። ስለዚህ ተመልከቱ፣ ከብር ባይ ፍላጎታችንን ለእግዚአብሔር ማስገዛት ነው ማለት ነው። ስለዚህ ፍላጎታችንን ለእሱ እንድናስገዛ እግዚአብሔር ይርዳን። ወደ ነገሬ ብቻ ለመለሳችሁ፣ ሀብት ያለው በሀብቱ ጸደቀ፣ ሀብት የሌለው ድሃስ? ጥያቄው ይሄ ነው። እስኪ በሉ ሀብት የሌለው በሉ በምን ይጸድቃል? ሀብት ምንድን ነው? ብር ነው እንዲህ? ሀብት አይደለም እኮ። ሀብት አካል ነው ነው ጥያቄ። በሉ እስኪ ሁላችሁ ሀብት በሉ ምንድን ነው? በቃ እንግዲህ ለማመስገን በቂ ምክንያት አላችሁ፣ ለማማረር ኢምንት ምክንያት የላችሁ። አሁን አንድ አይን ብትጠፋ ስንት ሚሊዮን ብር ሊያስተክላት ይችላል? ተተክላም አታይ ታያለች። ስለዚህ እኛ ላይ ስንት ሚሊዮን ነው የተቀመጠ መሰላችሁ እኮ ተመልከቱ። እንደው አሁን ሌላም ተውት፣ እግር ቢቆረጥ አሁን አርቲፊሻል ሊሰራ ይችላል። የሚንቀሳቀስ ያው እግር መስራት ይቻላል። ስንት ሚሊዮን እንደው ያለ እንደው ዓለሙን ሁሉ ብትሰጠው ይሰራል። ስለዚህ ተመልከት፣ አንድ አካልህ ከሀብት ሁሉ በላይ ነው ማለት ነው። እግዚአብሔርን የምናመሰግነው ስንታመም ብቻ መሆን የለበትም። ራስህ ላይ ያለውን ማሰብ አለብን። ጤነኛ ሆነ ስትውል አፍንጫ አለማሽ የአፍንጫ ጥቅሙ የምታውቀው አፍንጫ ሲቆረጥ መሆን የለበትም። የምላስን ጥቅሙ የምታውቀው ምላስ ሲታሰር መሆን የለበትም። የእግርን ጥቅሙ የምታውቀው እግር ሲቆረጥ መሆን የለበትም። እግርህ ምን ያህል ዋጋ እንዳለው አስብ። እግዚአብሔር የሰጠንን ሀብት አይንሳን። ስለዚህ የመጀመሪያ የሰው ስጦታ የሚባለው ከእግዚአብሔር የተቀበለው አካሉ ነው። እስኪ አካሉ በሉ እንጂ በደንብ። የመጀመሪያ እግዚአብሔር የሚፈርድብን ልጄ ብር አልሰጠኝም ሳይሆን ልጄ ሕሊናህን አልሰጠኝም ነው የሚል። አሁን ብዙ ሰው ተመልከቱ፣ ለእግዚአብሔር ሰዓት የለውም። ብዙ ሰው ለእግዚአብሔር ቦታ የለውም። ዓለም ወስዳ ጨርሰዋለች። ለዚህ ነው ቅዱስ ወግሪስ ሲናገር ምን ይላል? ለውሻ አደን ከሚሄድ ወደ ተጣለ ቆሻሻ ቢሄድ ይሻለዋል። እስኪ በሉላችሁ ለውሻ በሉ አደን ከሚሄድ ወዴት ይሻለዋል? ወደ ተጣለ ውሻ እዛ ቢልከሰከስ ይሻለው ነበር። ለምን አደን ቢሄድ ሁለት ችግር አለበት። አንደኛ ሰውየው የሚፈልጋትን የምትበላዋን እንስሳ ከያዛት ሰውየው በሽመል ብሎ ያስለቅቀዋል፣ አይበላም ከዛች ከያዛት ነገር። ሁለተኛ በይዛት እዛ ሲድበለበል ቢቆይ ደግሞ ምን አባቱ ላይ እዚህ አምጥቼ ብሎ ወገቡን ብሎ ይሰደዋል ማለት ነው። በሁለቱም አያተርፉ። ሰው ዓለምን ይኸውላችሁ፣ ውሻ የተባለ ሰውም እንደዚሁ ሁሉ ውሻ ወደ ቆሻሻ መሄድ እንደሚሻለው ሰው ዓለምን ከሚከተል ይልቅ ስለ እግዚአብሔር ብሎ መከራ ቢቀበል ይሻለዋል። ስለማን ብሎ? ስለ እግዚአብሔር ብሎ መከራ ቢቀበል ይሻለዋል። በመከራ የሚያገኘው ጸጋ አለ። ይኸውላችሁ ከመከራ ነው ሰፊ ልብ የሚገኘው፣ ከመከራ ነው ሰማዕትነት የሚገኘው፣ ከመከራ ነው ጽናት የሚገኘው። መከራን እንድንወደው እግዚአብሔር ይርዳን። በዚህ ዓለም ትልቁ ችግር መከራ አይንካን ማለት ነው። ኧረ እንደ የከተማው ሰው ጠግቧል። እውነት ልጁን ክርስትና ሊያስነሳ ሲመጣ በፔርሙዝ ውሃ እያሞቀ እያመጣው ነው ልጅን እንደቀዘቅዘው እያለ ማለት ነው። አልጠገበም በእውነቱ። ቢያመው የት ነበር ሊያድር የሚችለው ነው። እውነቴን ነው። ያን እንደዚህ አታርጉ። እውነቴን ነው። አንድ ሰው መከራ ካላገኘው ጅል ነው የሚሆነው። በቃ አለቀ። መከራ ጥሩ ነው። እውነቴን ነው። ግን እንዳንጠፋ እግዚአብሔር ይርዳን። ስለዚህ ወደ ነገር መልሳችሁ ወደዚያው ማለት ነው። መጽደቂያ ምንድን ነው? በሉ አካል በሉ። ወደ መጨረሻው ላይ ነው። እስኪ አካል በሉ እንጂ ምን ሰርቼ ልጽደቅ በሉ አበድም። እንግዲህ መጽደቂያ ምን ነው? አካል በቃ አለቀ። አይን መጽደቂያ ነው። ሰውን በበጎ አስተያየት ካየ አይን መጽደቂያ ነው በሉ። እሺ ምን አድርጋችሁ ጸደቃችሁበት? ቲክቶክ አይተህ
እውነት የምትመልስን አንተ ለእግዚአብሔር ምን ትመልሳለህ? ክርስቶስ ወደዚህ ዓለም መጥቶ ደካማዎችን በጎበኘበት አይን ሰጥቻለሁ ምን ሰራበት ሲለኝ፣ ኧረ እኔ እንደው ስክሮል ሳረግበት አደርኩ ልትለው ነው? እጅ መጽደቂያ ነው እያልኩ ያለሁት። በእጅ ምን ሰራበት? ሰው ተደባደብክበት? ሰው ሄደ የሰው ኪስ አጠብክበት? ወይንስ ምን አረክበት? በእጅ የሰው ደም አፈሰስክበት? ይሄ እጅ እኮ ተመልከቱ፣ ክርስቶስ በመስቀል ላይ ሆኖ ዓለምን ያዳነበት እጅ ነው። ይሄ እጅ ድንግል ማርያም ክርስቶስን የታቀፈችበት እጅ ነው። ይሄ እጅ ተመልከቱ እና አቡነ ተክለ ሃይማኖት ተሰቅለው በመስቀል ላይ ሆነው ፀሐይን ጠቅሰው ያጨለሙበት ነው። ይሄንን እጅ ምን አረክበት? ይሄንን እጅ እኮ እና አቡነ ሳሙኤል ዘዋልድባ ኢትዮጵያን ከመሬት ከፍ አድርገው ለእግዚአብሔር ያስባረኩበት ነው። ምን አደረክበት? ይሄን እጅ ሰርቀ ልትኮነንበት ነው? በእጃችሁ ጽደቁበት ነው ያልኳችሁ ያለሁት። እንድንጸድቅበት እግዚአብሔር ይርዳል። ይህ ህሊና ይህ አይን ሰው የጸደቀበት እኮ ነው። ተመልከቱ፣ ሐና ኢያቄም አልቅሰው ድንግል ማርያምን ያገኙበት አይን ነው። አዳም 100 ዘመን አልቅሶ እግዚአብሔር ተስፋ የሰጠበት አይን ነው። ሎጥ የደረቀው እንጨት ላይ አንብቶ የደረቀውን እንጨት ያለመለመበት ነው። ይሄ አይን ድንግል ማርያም ከክርስቶስ ፊት ላይ አልቅሳ ያለምን ለቅሶ ያስጨረሰችበት ወይንም ያለምን ለቅሶ የፈጸመችበት እኛ እንዳናለቅስ ነፃነትን የሰጠችበት ነው። ይሄ አይን ተመልከቱ፣ ክርስቶስ በመስቀል ላይ ሆኖ ሁሉም ተፈጸመ ብሎ ኃጢአታችንን ጨርሶ ደምስሶልን የዓለምን ክፋት አጥፍቶ ዲያብሎስን አጥፍቶ ለዓለም ነፃነትን የሰበከበት አይን ነው። ይሄ አይን ተመልከቱ፣ ሐዋርያት ክርስቶስን ተከትለው ስለ ክርስቶስ ብለው በጫማ መስፊያ አውጥተው የሰጡበት አይን ነው። ይሄ አይን ተመልከቱ፣ የተቆረጡ አይናቸው እያየ እየተቆረጡ እንደነ ቶማስ ለጣዖት የታጠነበት ነው። ይሄን አይን ምን አደረክበት ነው ጥያቄ። ምን አደረክበት? በኩል አበላሸው እንጂ ምን ሰራበት? እግዚአብሔር ሲመጣ የሚጠይቀን ባለን ነገር ነው። ባለን ነገር ነው የሚጠይቀን። እግዚአብሔር አንተን ለምን ቄስ አልሆንክም አይልህም። ለምን ሰባኪ አልሆንክም አይልህም። ለምን ፓትርያርክ አልሆንክም አይልህም። ለምን የአገሪቱ ገዥ አልሆንክም አይልህም። ባለህ ነገር ይጠይቃል። ጋዲ ከሆንክ ምን ስታረግ ነው አልከው ባይንህ